show that x plus 2 is a factor of this ነው። ስለዚህ እችን 0 የምታመጣት ማን ነው? ማይነስ 2 ነች አይደለ? ስለዚህ f of minus 2 ምን መምጣት አለበት? 0 መምጣት አለበት ነው እያልን ያለው። ቼክ እናድርገው። ስለዚህ ለዚህ ለa f of minus 2 ማለት ነው እዚህ ጋር minus 2 ስኩዌር ፕላስ 5 into minus 2 በx ቦታ ነው የሚገባ ፕላስ 6 እናደርጋለን ማለት ነው። minus 2 ስኩዌር ስንት ነው? 4 ይመጣል። ይሄ ማይነስ 10 ይመጣል ፕላስ 6 ነው። ይሄ 0 ይመጣል። ያ ስለዚህ 0 ከመጣ ምንድነው x minus 2 x plus 2 is a factor ማለት ነው። ሰላም ተማሪዎች እንዴት ናቸው? ይህ ሰክሰስ የጥናት ማዕከል የሚያዘጋጀው የ10ኛ ክፍል የማትማቲክስ ሌሰናችን ላይ ነው የምንገኘው። ፖሊኖሚያል ፈንክሽን ላይ ነው ያለነው። በዛሬው ዕለት ምንድነው የምናየው ተማሪዎች? ሪሜንደር ቴረም ምንድነው? ሪሜንደር ቴረምስ እንዴት አፕላይ እናደርገዋለን ፖሊኖሚያል ፈንክሽን ላይ የምናያለን። ከዛ በተጨማሪ ደግሞ ፋክተር ቴረምን እንጠቀማለን። ፋክተር ቴረምስ ምንድነው? እንዴት አድርገን ነው የምንጠቀመው የሚለውን በደንብ እናያለን። ከዛ ጋር ከሁለቱ ጋር ያለው የተለያዩ ፕሮብሌሞችን ሶልቭ የምናደርግበት ሌሰናችን ነው። አይሆፕ አሪፍ ጊዜ አብረን እናሳልፋለን ብለን ተስፋ እናደርጋለን። ሁሌም እንደምላችሁ ቻናላችንን ሰብስክራይብ አድርጉ፣ ላይክ እንዲሁም ደግሞ ኮሜንት አስተያየታችሁን ቴሌግራም ቻናላችን ላይ ገብታችሁ ደግሞ አስተያየታችሁን ጥያቄም ካላችሁ ጥያቄያችሁን ማቅረብ ትችላላችሁ። እንዲሁም በኦንላይን ክላስ ከ7ኛ ክፍል እስከ 12ኛ ክፍል በኦንላይን ክላስ የጀመርን መሆናችሁን በዚሁ አጋጣሚ ለመግለጽ ነው። በተለይ 8ኛ እና 12ኛ ክፍል ያላችሁ ለኢንትራንስ ኤግዛም ለሚኒስትሪ ኤግዛም እየተዘጋጃችሁ ያላችሁ ተማሪዎች ካላችሁ የኦንላይን ክላስ በማትማቲክስ በእንግሊሽ እና እንዲሁም በሌሎች ለኢንትራንስ በሚያግዙ ሳብጀክቶች ላይ ኦንላይን ክላስ እየሰጠን ስለሆነ ፍላጎቱ ያላችሁ ተማሪዎች ካላችሁ ቴሌግራም ላይ ገብታችሁ ልታናገሩን ትችላላችሁ ማለት ነው። ቀጥታ ወደ ክላሳችን እንገባለን ማለት ነው። በጣም አሪፍ። ምንድነው ሪሜንደር ቴረም የሚለውን እኔ ባለፈው ታስታውሱ ከሆነ ዩዚንግ ሎንግ ዲቪዥን ቴረም አንድም ፖሊኖሚያል f of x by g of x ያካፈል አይተን ነበራል። ለምሳሌ f of x እና and g of x የሚባሉ ሁለት ፖሊኖሚያል ፋንክሽን ከሆኑ f of x ለg of x ያካፈል ሎንግ ዲቪዥን ቴረም ተጠቅመን ምን አግኝተናል? ሪሜንደር እና ኮኤፊሺየንት አግኝተን ነበር አይደለ? ሪሜንደር ቴረም ምንድነው የሚለን? ሪሜንደር ቴረም ሎንግ ዲቪዥን ቴረም መጠቀም አያስፈልገንም። ስለዚህ ሊኒየር በሆነው የሆነ ፖሊኖሚያል ፋንክሽን f of x የተባለ ፖሊኖሚያል ፋንክሽን when it's divided by x minus c በሆነ ለምሳሌ x minus 2 ሊሆን ይችላል፣ x minus 6 ሊሆን ይችላል፣ x minus 4 ሊሆን ይችላል፣ x plus 6 ሊሆን ይችላል። whatever such ባይሆን የሚካፈል ከሆነ ሪሜንደሩን ለማግኘት በቀላሉ ምንድነው ይህችን 0 የሚያመጣትን ወስዶ ፋንክሽኑ ላይ f of x መተካት ነው። ለምሳሌ አሁን ይሄን 0 ማመጣ x minus 4 ከሆነ 0 የሚያመጣው 4 ነው። ስለዚህ ፋንክሽኑ ላይ 4 መተካት ነው። x minus 2 0 የሚያመጣው 2 ነው። ስለዚህ ወስዶ 2 መተካት ነው። x plus 6 0 የሚያመጣው -6 ነው። ስለዚህ ፋንክሽኑ ላይ -6 መተካት ነው። እንዲህ እያልን በአጭሩ ሪሜንደሩን ለማግኘት ይሄንን እንጠቀማለን ነው የሚለን። ለምሳሌ እዚህ ጋር ምንድነው የሚለን? ለምሳሌ እዚህ ጋር f ይሄ ቢሆን f of x = x square minus x plus 3 ቢሆን እና c = -2 ከሆነ እዚህ ጋር -2 ከሆነ ስለዚህ f of c ምን ይሆናል ማለት ነው? ሪሜንደር ይሆናል ማለት ነው። በደንብ እናየዋለን በኋላም ታች ላይ። እንዲህ እያደረግን በቀላሉ ዊዛውት ሎንግ ዲቪዥን ቴረም ተጠቅመን ከማናካፈል ይልቅ እንደዚህ በቀላሉ ሪሜንደር ቴረምን ተጠቅመን ሪሜንደርን በቀላሉ ማግኘት ይቻላል ነው የሚለን። ምንድነው የሚለን እዚህ ጋር ቴረሙ? let f of x be a polynomial of degree greater than or equal to 1 and c be any real number if f of x is divisible by x minus c በx minus የሚካፈል ከሆነ f of c is the remainder። ለምሳሌ x minus 4 የሚካፈል ከሆነ f of 4 is the remainder ማለት ነው። x plus 4 የሚካፈል ከሆነ f of minus 4 is the remainder ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍችን መርሳት የሌለብንም። x plus 10 የሚካፈል ከሆነ f of minus 10 is the remainder ነው እያለን ያልነው። ዋንጋ ፖሊኖሚያል ፋንክሽን ላይ እነዚህን 0 የሚያመጡ ወስዶ መተካት ነው ማለት ነው። በጣም አሪፍ። እሺ ለምሳሌ እስኪ ለምሳሌ in each of the following pairs of polynomial use remainder theorem ነው የሚለን። አሁን ባለ ከላይ ባየነው መሰረት ማለት ነው to find the remainder of when f of x divisible by d of x ነው የሚለን። here is f of x d of x ማነች? ስለዚህ x plus 1 ነው። ስለዚህ ሪሜንደሩ ማን ነው? አሁን እቺን 0 የሚያመጣው ማን ነው? -1 ማለት። ስለዚህ f of -1 is the remainder ማለት። ስለዚህ አሁን ለa እንስራ ለa። ስለዚህ አሁን ምንድነው ሪሜንደር equals to
ኤፍ ኦፍ ማይነስ ዋን አለ። ስለዚህ አሁን ማይነስ ዋን መተካት ነው እዚህ ጋር 2 ኢንቱ ማይነስ ዋን ኪዩብድ ፕላስ 5 ኢንቱ ማይነስ ዋን ስኩዌር ፕላስ 3 ኢንቱ ማይነስ ዋን ፕላስ 2 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን ካልኩሌት እናድርግ። 2 ማይነስ ዋን ኪዩብድ ማይነስ ዋን ነው ፕላስ ማይነስ ዋን ስኩዌር ዋን ነው። ስለዚህ 5 ታይምስ 1 5 ነው። ማይነስ ይሄኛው ደግሞ 3 ይመጣል ፕላስ 2 ይመጣል ማለት ነው። ይሄኛው ማይነስ 2 ፕላስ 5 ማይነስ 3 ፕላስ 2 ነው። ስለዚህ ይሄ ማይነስ 2 ፕላስ 5 3 ይሆናል። 3 ማይነስ 3 ፕላስ 2 ነው። ስለዚህ ስንት መጣ? ሪሜንደሩ 2 መጣ ማለት። ስለዚህ ይሄ ማን ነው? ሪሜንደር ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? ስለዚህ ሪሜንደራችን ዩዚንግ ሎንግ ዲቪዥን ቴረም ብንጠቀምና ይሄኛው ፖሊኖሚያል ለዚህ ብናካፍለው ሪሜንደራችን ግዴታ ማን መምጣት አለበት? ይሄ መምጣት አለበት። ግን እዛ ሎንግ ዲቪዥን ቴረም ውስጥ መግባት አይጠበቅብንም። እኛ ዩዚንግ ሪሜንደር ቴረም በቀላሉ ማግኘት እንችላለን ማለት ነው። በጣም አሪፍ። ቢ ምን ይሆናል ማለት ነው? ቢ በኤክስ ማይነስ 2 ከሆነችን 0 የሚያመጣት ማለት ነው 2 ነው። ስለዚህ ምን እንተካለን ማለት ነው? ኤፍ ኦፍ 2 እንተካለን ማለት ነው። በተመሳሳይ ሲ እችን 0 የሚያመጣት ማለት ነው 1 ነው። ስለዚህ ኤፍ ኦፍ 1 እንተካለን ማለት ነው። ሶ ሲን እንሰው ይሄ ምክንያቱም ቢ ቀላል ስለሆነ ማለት ነው። እሺ ሲ ኤፍ ኦፍ 1 ነው ሪሜንደሩ። ስለዚህ ምን ማለት ነው? 1 ዘ ፓወር ኦፍ 35 ፕላስ 5 ኢንቱ 1 ዘ ፓወር ኦፍ 24 ማይነስ 1 ዘ ፓወር ኦፍ 9 ፕላስ 9 ነው የሚመጣው። ሶ ኤኒ ፓወር ኦፍ 1 ዘ ፓወር ኦፍ ኤኒ ነምበር 1 ስለሆነ 1 ፕላስ 5 ታይምስ 1 ነው 5 ነው ማይነስ 1 ፕላስ 9 ይመጣል ማለት ነው። ግልጽ ነው ተማሪዎች? ሶ ይሄ በቀላሉ 1 ፕላስ 5 6 ነው። 6 ማይነስ 1 5 ነው። 5 ፕላስ 4 9 ስንት ይመጣል? 14 ይመጣል ማለት ነው። ስለዚህ ሪሜንደራችን 14 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄኛውን በተመሳሳይ ምን እንተካለን ማለት ነው? እቺን 0 የምታመጣት ማለት ነው ማይነስ 1 ነች። ስለዚህ ኤፍ ኦፍ ማይነስ 1 ይመጣል ማለት ነው። በጣም ነው። ስለዚህ እንደዚህ እያደረግ ይሄን ሁሉ አስቡ 201 ዘ ፓወር ያለው ፖሊኖሚያል ስናካፍል አንሉም ለኤክስ ፕላስ 1 ምንድነው? ኤክስ ፕላስ 1 0 የሚያመጣው ማይነስ 1 ነው። ስለዚህ ሪሜንደሩ በቀላሉ ዩዚንግ ሪሜንደር ቴረም ማይነስ 1 ተከተል ሪሜንደሩን ማግኘት እንችላለን ማለት ነው። በጣም አሪፍ። ስለዚህ እስኪ የመጽሐፋቸውን ኤክሰርሳይዝ 2.11 ነው በጋራ ሶ ምንድነው የሚለው ጥያቄው ኤች ኦፍ ዘ ፎሎዊንግ ዩዝ ሪሜንደር ቴረም ነው የሚለው። ሪሜንደር ቴረም ተጠቅመን ሪሜንደሩን ማግኘት ነው። ይሄ በጣም ቀላል ነው። አይ ቲንክ ይሄ በጣም ቀላል ነው። ይችኛዋን 0 የሚያመጣት ማን ነው? ይችኛዋን እዚህ ጋር ያለችዋን 1 ነው አይደል? ስለዚህ አሁን ሪሜንደር ማለት ማን ነው? ኤፍ ኦፍ 1 ነው ማለት ምን ላይ እዚህ ጋር መተካት ነው ማለት 1 ኪዩብድ ማይነስ 3 ኢንቱ 1 ስኩዌር ፕላስ 4 አድርገን ሪሜንደሩን እናገኛለን። ይችኛዋን 0 የሚያመጣት ማን ነው? ማይነስ 2 ነው። ስለዚህ ሪሜንደሩ ማን ነው? ኤፍ ኦፍ ማይነስ 2 ማለት ነው። እዚህ ጋር ማይነስ 2 ኢንቱ ማይነስ 2 ኪዩብድ ፕላስ 4 ኢንቱ ማይነስ 2 ስኩዌር ፕላስ 5 ኢንቱ ማይነስ 1 ማይነስ 2 እንላለን ማለት ነው። ይችኛዋን 0 የሚያመጣት ማን ነው? 1 ነው። ስለዚህ ሪሜንደሩ ማን ነው? ኤፍ ኦፍ 1 ይመጣል ማለት ነው። በጣም አሪፍ። ስለዚህ 1 ዘ ፓወር ኦፍ 17 ማይነስ 4 ኢንቱ 1 ዘ ፓወር ኦፍ 2 ፕላስ 7 ታይምስ 1 ማይነስ 32 እንላለን ማለት ነው። ሶ ይችን እንመስላት። ይችኛዋን 0 የሚያመጣት ማን ነው? ማይነስ 1 ነው። ስለዚህ ሪሜንደሩ ኤፍ ኦፍ ማይነስ 1 ይመጣል። ሶ ኤፍ ኦፍ ማይነስ 1 እንተካ እዚህ ጋር ማለት ነው። ስለዚህ ኤፍ ኦፍ ማይነስ 1 ይሄ ባለው ለዲ ነው እየተካን ያለ ነው። ማይነስ 1 ዘ ፓወር ኦፍ 16 ፕላስ 8 ኢንቱ ማይነስ 1 ዘ ፓወር ኦፍ 3 ፕላስ 99 ይመጣል ማለት ነው። ይሄኛው ኢቭን ስለሆነ ይችኛዋን 1 ያረጋታል። ኢቭን ከሆነ 1 ነው። ፕላስ 8 ኢንቱ ይሄኛው ደግሞ ኦድ ስለሆነ ማይነስ 1 ትሆናለች። ፕላስ 99 ይመጣል ማለት። ስለዚህ ይሄ ስንት ይመጣል? 1 ሲቀነስ ይሄ 8 ይመጣል። 8 ሲባዛ በኔጌቲቭ ኔጌቲቭ 8 ስለመጣ ሲደመር 99 ይመጣል። ሶ ከፈለግን ይሄ ስንት ይመጣል? 1 ማይነስ 8 ማለት ማይነስ 7 ነው። ማይነስ 7 ፕላስ 99 ስንት ይመጣል? 92 ይመጣል ማለት ነው። ይሄ ምንድነው? ሪሜንደር መጣ ማለት ነው። ሶ ዘ ሪሜንደር ኢዝ 92 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ በተመሳሳይ ነው አሁን ኢን ለምሳሌ ኢ ማለት እችን 0 የሚያመጣት ማለት ነው 1/2 ነው አይደል? ስለዚህ ሪሜንደራችሁ ምናምን ይመጣል ኤፍ ኦፍ
ዋን ኦቨር ቱ ይመጣል። ስለዚህ ምንድነው ዋን ኦቨር ቱ ኪዩብድ ማይነስ ቱ አድርገን ሪሜንደሩን ፈልገዋለን ማለት ነው። በጣም አሪፍ በጣም አሪፍ። እሺ ኤክሰርሳይዝ 2.12 ደግሞ ምንድነው የሚለው የመጻፋችሁን ነው። when 5x cubed minus bx squared plus 8x minus y is divisible by this ይለናል። the remainder is 15 ይላል። find the values of b ነው የሚለን። አሁን ሪሜንደር ቴርምን አፕላይ ማለት ነው። ስለዚህ ይሄ ፖሊኖሚያል ፋንክሽን ለዚህ ሲካፈል ማለት ይችን ዜሮ የሚያመጣትን ማን ነው? ማይነስ ዋን ነው አይደል? ስለዚህ f of minus 1 is the remainder ነው። ስንተካው ስንተን ይመጣል የሚለው 15 ይመጣል። እዚህ ጋር የምንተካው ይሄንን ነው። ስለዚህ ምን እናደርጋለን? 5 into minus 1 cubed minus b into minus 1 square plus 8 into minus 1 አይደል? minus 1 ስንት ይመጣል የሚለው 15 ይመጣል። the remainder is 15 ስለምን ማለት ከዛ በኋላ እኛ ቢን መፈለግ ነው ማለት ነው። ማይነስ 1 ለምን እንደተካል እቺኛዋ ፕላስ 1 ስለሆነ እቺን ዜሮ የሚያመጣት ማይነስ 1 ስለሆነ ከላይ ማፕላይ ባደረግነው መሰረት ማለት ነው። ሶልቭ እናደርገው 5 minus 1 cubed minus 1 ነው። 5 times minus 1 minus 5 ነው። እቺኛዋ ስኩዌር ስለሆነ ትጠጣፋለች። ማይነስ b minus 8 ይመጣል። ይሄ ማይነስ 1 which is equal to 15 ይመጣል ማለት ነው። በጣም አሪፍ። ስለዚህ አሁን ይሄን ሶልቭ እናድርገው። ወደዚህ ስቴፕ ላይ ፎርዋርድ እናድርገው። ማይነስ 5 ማይነስ 8 ማይነስ 1 ስንት ይመጣል? ይሄ ማይነስ 14 ያ እስኪ ማይነስ b ማይነስ 14 which is equal to 15 ይመጣል ማለት ነው። ስለዚህ ይሄን በቀላሉ ወደዛ ወስደው ይሄ ማለት ማይነስ b which is equal to 15 ሲደመር 14 ይመጣል። ይሄ ማለት 29 ነው። b which is equal to ኔጌቲቭ 29 ይመጣል ማለት ኦቨር ማይነስ 1 ኦቨር ማይነስ 1 ስናደርገው ፖዚቲቭ ነበረ። ይሄ ኔጌቲቭ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሁለተኛው ምንድነው የሚለን? find the values of a and b such that ይሄ ፖሊኖሚያል እዚህ ጋር ያለው በx + 1 በx - 1 እና በx + 1 ሲካፈል ሪሜንደሩ 4 እና 6 ይመጣል። ስለዚህ የመጀመሪያው በx - 1 ሲተካፈል ሪሜንደሩ 4 ማለት ይቺን ዜሮ የሚያመጣት ማን ነው? አንድ ነው አይደለ? ስለዚህ f of 1 ስንተካው ስንት ይመጣል? 4 ይመጣል። ይቺኛዋ ደግሞ -1 ነች አይደለ? ስለዚህ f of -1 ስንተካው ስንት ይመጣል? 6 ይመጣል። የት ጋር ነው የምትተካው? እዚህ ጋር ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንስራው እስኪ ይሄኛውን እንስራው። በጣም አሪፍ። ስለዚህ አሁን መጀመሪያ f of 1 እንተካ እዚህ ጋር a into 1 cubed minus b into 1 square plus 5 into 1 minus 2 ስንት ይመጣል ማለት ነው? 4 መጣ ማለት ነው። ሶ ይሄ 1 1 1 ስለሆነ ለውጥ የለውም። ስለዚህ a minus b ፕላስ 5 ማይነስ 2 ስንት ነው? 3 ነው። which is equal to 4 መጣ። እቺን ወደዛ ሲወስዳት ምን መጣ? a minus b ስንት መጣ ማለት ነው? 1 መጣ ማለት ነው። በጣም አሪፍ። እሺ ደግሞ አሁን ደግሞ ማይነስ 1 ልተካ። ሶ a into -1 cubed minus b into -1 square plus 5 into -1 minus 2 ስንት መምጣት አለበት? 6 ይቺ ጋር አለችው ማለት ነው። ሶ ይሄ ማይነስ ኤ ይመጣል። ይሄኛው ማይነስ ቢ ይመጣል። ይቺኛዋ ስኩዌር ስለሆነች ያው ኔጌቲቭ ዋን ያጣፋታል። ማይነስ 5 ማይነስ 2 which is equal to 6 ይመጣል ማለት ነው። በጣም አሪፍ። እሺ ይቺኛዋ ስንት? ማይነስ 7 ነው። ወደዛ ስትሄድ ማይነስ ኤ ማይነስ ቢ which is equal to ማይነስ 5 ማይነስ 2 ነበር። ማይነስ 7 ወደዛ ሲወድ 6 + 7 ይሆናል 13 ይመጣል። ስለዚህ አሁን ሁለት ነገር አገኘን። አንደኛው a ማይነስ b ስንት መጣ? 1 መጣ። ሌላኛው ደግሞ ማይነስ a ማይነስ b ስንት መጣ? 13 መጣ። ስለዚህ እንደምረው ወደ ታች ቢደመር ይሄ በዚህ ይጣፋላል ተማሪዎች። በጣም አሪፍ። ስለዚህ ምን መጣ እዚህ ጋር? ማይነስ 2b መጣ ማለት ነው። ማይነስ 2b which is equal to ስንት ይመጣል? 14 ይመጣል። ኦቨር 2 ስናደርገው b which is equal to -7 ይመጣል ማለት ነው። ከዛ ስለ b which is equal to 7 ከሆነ ደግሞ እዚህ ጋር አንዱ ያመጣካት ነው -7 ማለት ነው። a minus b 1 ስለመጣ ሶ a minus of -7 which is equal to 1 ነው። a ማለት a plus 7 which is equal to 1 ከሆነ ወደዛ ሲወስደው ምን ይመጣል ማለት ነው? a which is equal to
6 ይመጣል ማለት ነው። ግልጽ ነው ተማሪዎች? ስለዚህ ኤን እና ቢን በዚህ መልኩ ማግኘት እንችላለን ዩዚንግ ሪሜንደር ቴረም ማለት ነው። በጣም አሪፍ። እሺ ሌላኛው ደግሞ ፋክተር ቴረም የሚባል አለ። ሁለተኛው ኮንሴፕት የምናየው አሁን ሪሜንደር በኤክስ ፕላስ ዋን በኤክስ ማይነስ ምናምን ስናደርግ ያችን ዜሮ የምታመጣትን ነገር እየሰካን ሪሜንደር ማግኘት ችለናል። ሶ ፋክተር ቴረም ደግሞ ሾርት ምንድነው የሚያሳየን ምንድነው ያንን ፖይንት ሲተካ ዜሮ ከመጣ ያካፍለዋል ማለት ነው ማለት ነው። የስ ያካፍለዋል ማለት ነው። በቃ ፋክተር ቴረም ማለት ነው። ለምሳሌ አሁን ይሄ ኤፍ ኦፍ ኤክስ የሚባል ፖሊኖሚያል የተሰጠ ሶሪ ይሄ ፖሊኖሚያል ተሰጠን እዚህ ጋር ኤፍ ኦፍ ኤክስ የሚባል ፖሊኖሚያል በዚህ በኤክስ ፕላስ ዋን ሲካፈል ሪሜንደሩን ለማግኘት ምንድን ነበር ያለው? ይችን ዜሮ የምታመጣት አንድ ስለሆነች ኤፍ ኦፍ ዋን መተካከል ይተዋል። ስለዚህ ይሄን ኤፍ ኦፍ ዋንን ስንተካው እዚህ ጋር እዚህ ፋንክሽን ውስጥ ኤፍ ኦፍ ዋን ኢኳል ቱ ዜሮ ከመጣ ሪሜንደሩ ዜሮ ከመጣ ምንድን ነው ማለት ነው? ይሄ ያካፍለዋል ማለት ነው። ግልጽ ነው አባባሌ? የሳውን በኖርማል ቁጥር ብናየው ምንድን ነው ያለው? 8 ሲካፈል ለሁለት ስንት ጊዜ ነው? 4 ጊዜ ይደርሰውና ሪሜንደሩ ስንት ይመጣል? ሪሜንደሩ ዜሮ ነው አይደል የሚመጣ? ይሄ ማለት ምን ማለት ነው? 8 8 ያካፍለዋል ማለት ነው አይደል? የስ ሶ ሪሜንደር ቴረም ማለት ይሄ ነው። ዋናው ሐሳቡን ያዙልኝና ወደ ዴፊኒሽኑ ትርጋዘፍ ቴረም ስናየው ምንድን ነው የሚለው? አይምን ፋክተር ቴረም ማለት ነው። ሶሪ let f of x be a polynomial degree greater than or equal to 1 and let c be any real number if f of c is equal to 0 ያቺ ሲ ቅድም ከላይም ስንጠቅሳት የነበረችው አይነት ነች። ዜን ምንድነው x minus c is a factor ብለን መውሰድ እንችላለን። ወይም ደግሞ if x minus c is factor ከሆነ c ሲተካ ስንት ይመጣል? 0 መምጣት አለበት ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ለምሳሌ ምንድነው የሚለን ኤግዛምፕላችሁ የመጻፋችሁ show that x plus 2 is a factor of this ነው። ስለዚህ እቺን 0 የምታመጣት ማን ነው? ማይነስ 2 ነች አይደለ? ስለዚህ f of minus 2 ምን መምጣት አለበት? 0 መምጣት አለበት ነው እያልን ያለው። ቼክ እናድርገው። ስለዚህ ለዚህ ለa f of minus 2 ማለት ነው እዚህ ጋር minus 2 ስኩዌር ፕላስ 5 into minus 2 በx ቦታ ነው የሚገባ ፕላስ 6 እናደርጋለን ማለት ነው። ማይነስ 2 ስኩዌር ስንት ነው? 4 ይመጣል። ይሄ ማይነስ 10 ይመጣል ፕላስ 6 ነው። ይሄ 0 ይመጣል። ያ ስለዚህ 0 ከመጣ ምንድነው x minus 2 x plus 2 is ፋክተር ማለት ነው። በጣም አሪፍ። ግልጽ ነው ተማሪ? በጣም አሪፍ። ሾሽ ቢ ደግሞ ምንድነው? show that x plus 1 and x minus 2 are factors but x plus 2 is not a factor of this one ብለን ስለዚህ x plus 1 ፋክተር ነው ማለት እቺን 0 የምታመጣው ማይነስ 1 ስለሆነች f of minus 1 ምን መሆን አለበት? 0 መምጣት አለበት። ቼክ እናድርገው። ይሄኛው minus 1 the power of 4 ለb ነው minus 1 the power of cubed minus 1 the power of square minus of minus 1 minus 2 ማለት ነው። so minus 1 the power of 4 even ስለሆነ ይጣፋል 1 ይመጣል minus of minus a plus 1 ይመጣል። እቺኛዋ ማይነስ 1 ትመጣለች። እቺኛዋ ኔጌቲቭ ስለምጠፋ እዚህ ውስጥ ላይ ስኩዌር ስለሆነች ማለት ነው። እቺ ፕላስ 1 ማይነስ 2 ይመጣል። ሶ 1 ፕላስ 1 ስንት ይመጣል? 2 ይመጣል። 2 ማይነስ 1 ፕላስ 1 ማይነስ 2 ይመጣል። ይሄ ራስ በርሱ ይጠፋል። 2 ማይነስ 2 ስንት ይመጣል? 0 መጣ ነው ማለት። ስለዚህ 0 መጣ ማለት f of minus 1 0 ከመጣ x plus 1 is a factor yes ቼክ አደረግነው ማለት ነው። ስለዚህ ማይነስ 2 አሁን ለምሳሌ እቺን 0 የምታመጣ ማለት ነው 2 ነው አይደለ? ስለዚህ f of 2 ስተካው ምን መምጣት አለበት? 0 መምጣት አለበት። ግን ይሄን ቼክ እናድርገው እንዴት ፋክተር እንዳልሆነ ቼክ እናድርገው። ስለዚህ አሁን እቺን x plus 2 0 የምታመጣት ማለት ማይነስ 2 ነች አይደለ? ስለዚህ f of minus 2 ስንተካ ዲፈረንት ፍሮም 0 መምጣት አለበት። 0 ከመጣ ፋክተር ስለሚሆን ማለት ነው። ስለዚህ አሁን f of minus 2 ስንት ይመጣል? እዚህ ጋር ነው የምንተካው። so minus to the power of 4 minus 2 cubed minus 2 square minus 2 ይመጣል ማለት ነው። እሺ ስንት ይመጣል? minus to the power of 4 even ስለሆነ ይሄ 16 ይመጣል። ይሄ minus to the power of 3 minus 8 ነው። minus or minus plus 8 ይመጣል። ይቺኛዋ 4 ትመጣለች ኔጌቲቭ ስኩዌር ስለሆነ ማለት ነው። minus 4 ይመጣል። ከዛ ይሄ ደግሞ ፕላስ 2 ይመጣል ማይነስ
2 ይመጣል ማለት ነው። ይሄ እርስ በርሱ ይሄኛው ይጣፋል። 16 ሲደመር ይሄ 24 ይመጣል። 24 ሲቀነስ 4 ይመጣል። ስንት ይመጣል? ይሄ 20 ነው። ዊዝ ዲፈረንት ፍሮም 0 ማለት ነው። ስለዚህ 0 ካልመጣ ይሄ ምንድነው? ኤክስ ፕላስ 2 ፋክተር አይደለም ነው የሚለን። ሰው ቼክ አደረግነው ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ፣ በጣም አሪፍ። እሺ የመጽሐፋችሁ ኤክሰርሳይዝ 2.13 ምንድን ነው የሚለው? which of the following is a factor of this polynomial ያለው ይሄ ነው ፋክተር ወይስ ይሄ ነው ፋክተር ወይስ ይሄ ነው ፋክተር ወይስ ይሄ ነው ፋክተር? ሶ ከኛ የሚጠበቀው ለምሳሌ ይሄ ፋክተር ነው ከተባለችን ዜሮ የምታመጣት ማን ነው? ዋን ነቻል። ስለዚህ ኤፍ ኦፍ ዋን ዜሮ መምጣት አለበት። ምን ከሆነ? ፋክተር ከሆነ። እዚህ ጋርም በተመሳሳይ ፋክተር ከሆነ እችን ዜሮ የምታመጣት ማን ነው? ቱ ነው አይደለ? ስለዚህ ኤፍ ኦፍ ቱ ምን መምጣት አለበት? ዜሮ መምጣት። የት ነው የምንተካው? እዚህ ውስጥ ማለት ነው። ይሄኛው ፋክተር ከሆነ ምን መምጣት አለበት? ይችን ዜሮ የምታመጣ ማይነስ ዋን ስለሆነ ስለዚህ ኤፍ ኦፍ ማይነስ ዋን ምን መምጣት አለበት? ዜሮ መምጣት አለበት። ምን ከሆነ? ፋክተር ካልሆነ ግን አይሆንም ማለት ነው። ስለዚህም በመጨረሻም ይችኛዋ ማይነስ ቱ ነች። ስለዚህ ኤፍ ኦፍ ማይነስ ቱ ምን መሆን አለበት? ዜሮ መሆን መቻል አለበት። ምን ከሆነ? ፋክተር ማለት። ስለዚህ የመጀመሪያውን ነው ይሄን ነው። እስኪ ሶ ኤፍ ኦፍ ዋን ማለት ስንት ነው? 1 cubed minus plus 2 into 1 square minus 5 into 1 minus 6 ነው። so 1 cubed 1 ነው። 1 plus 2 minus 5 minus 6 ይመጣል። ስለዚህ 3 minus 5 minus 6 which is different from 0 yes በምንም ታምር 0 አይሆንም። ስለዚህ ይሄ ፋክተር አይሆንም ማለት ነው። እሺ ቢ ኤፍ ኦፍ 2 ደግሞ ቼክ እናድርግ። ኤፍ ኦፍ 2 ማለት 2 cubed minus plus 2 into 2 square minus 5 into 2 minus 6 ነው። እሺ 2 cubed ማለት 8 ነው። ይሄም 4 ሲባዛ በ2 8 ይመጣል። ሲደመር 8 ሲቀነስ 10 ሲቀነስ 6 ይመጣል። እሺ 8 እና 8 16 ነው። ሲቀነስ 10 ሲቀነስ 6 16 ሲቀነስ 6 6 ነው። ሲቀነስ 10 ማለት ነው። 10 ሲቀነስ 6 ሲቀነስ 6 ስንት ይመጣል? 0 ይመጣል። የስ ይሄ ፋክተር ነው ማለት ነው። ይሄ ፋክተር ነው ማለት ነው። ለምን 0 መጣ? ሶ እንዲህ እያልንኛ እቺኛዋን ማይነስ ዋንን ተካና 0 ከመጣልን ፋክተር ነው። 0 ካልመጣ ልክ እንደዚህ ካልመጣ 0 ፋክተር አይደለም እንላለን። በተመሳሳይ ይሄኛውም ኤፍ ኦፍ ማይነሱን ተካና 0 ከመጣልን የስ ልክ እንደዚህ ፋክተር ነው እንላለን። ካልሆነ ደግሞ ፋክተር አይደለም ብለን እንወስናለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ፣ በጣም አሪፍ። በተመሳሳይ እዚህ ጋር ያለውን ደግሞ እኔ ልክ ሪሜንደር ላይ እንዳየነው ፋክተር ላይ ነው። እሺ each of the following determine whether x minus is a factor of f of x ነው የሚለን። ሶ c1 ሲሆን f of 1 0 ከመጣ ልክ ነው ማለት ነው። ለምሳሌ ላይ ቼክ ታርክና f of 1 ቼክና 0 ከመጣ yes ልንል ነው። ከዛ x minus 1 is a factor ልንል ነው ማለት ነው። ኦኬ ኦኬ ሶ 1 ስንተካ 1 cubed minus 6 into 1 square አይደለ? በኤክስ ቦታ ፕላስ 11 into 1 ይመጣል ማይነስ 6 ነው። ስለዚህ 1 cubed 1 ነው። 1 minus 6 plus 11 ይሄኛው ፕላስ ነው ማይነስ 6 ይመጣል ማለት ነው። እሺ ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ስንት ነው? ማይነስ 5 ይመጣል። ማይነስ 5 ፕላስ 11 ማይነስ 6 ነው። ስለዚህ ስንት ይመጣል አሁን? ማይነስ 5 ፕላስ 5 ስንት መጣ? 0 መጣ ማለት ነው። 0 መጣ ማለት ነው። ስለዚህ ምን ማለት ነው? ኤፍ ኦፍ 1 0 ከመጣ ይሄ ማለት ኤክስ ማይነስ 1 ኢዝ ኤ ፋክተር ማለት ነው። ስለዚህ ሲ 1 ነው። ስለዚህ ኤክስ ማይነስ 1 ኢዝ ኤ ፋክተር ብለን እንወስናለን። በተመሳሳይ ይሄኛው ኤፍ ኦፍ ማይነስ 1 ኦቨር 2 ተክተን 0 ከመጣለን ይሄ ማለት ኤክስ ፕላስ 1 ኦቨር 2 ኢዝ ኤ ፋክተር እንላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እዚህ ጋርም በተመሳሳይ እዚህ ጋርም ሲ ላይ ለምን ሲን አንሰራው? ሲ ሱ2 ነው። ኤፍ ኦፍ 2 ስንት ይመጣል? ኤፍ ኦፍ 2 ማለት ስንት ነው? ሲ 2 cubed minus 3 into 2 square plus 4 into 2 minus 3 ነው። ሶ ቼክ እናድርገው። 2 cubed 8 ነው። 8 ሲቀነስ 2 ስኩዌር 4 ነው። በ3 12 ይመጣል። ሲደመር 8 ነው። ሲቀነስ 3 ይመጣል። 3 ስንት ይመጣል? አሁን
8 እና 8 16 ይመጣል። 16 ሲቀነስ 12 ሲቀነስ 3 ስንት ይመጣል? ይሄ አይ ቲንክ 16 ሲቀነስ 12 4 ይመጣል። 4 ሲቀነስ 3 1 ይመጣል። which is different from 0 አይደል? አሁን ይሄ ፋክተር አይደለም። ምናልባት እናባዛት ተሳስተን ከሆነ አላ 2 ኪዩድ 8 ነው፣ ልክ ነው። 4 ነው ይሄ 4 ሲባዛ በ3 12 ነው፣ ልክ ነው። 4 ሲባዛ በ2 8 ነው፣ ልክ ነው። ሲቀነስ 3 ስለዚህ 8 ሲቀነስ 12 ሲደመር 8 ሲቀነስ 3 ምንም አልተሳሳትም። which is different from 0 መጣ ማለት ነው። ለምን 8 እና 8 16 ይመጣል። 16 ሲቀነስ 12 4 ነው። 4 ሲቀነስ 3 1 ነው። ስለዚህ ይሄ ኖት ፋክተር ማለት ነው። ኖት ፋክተር ማለት ለምን ፋክተር ቢሆን ነው የዜሮ ይመጣል ነበር ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። የመጨረሻው የዛሬው ሌሰናችን ማለት ነው ኤክሰርሳይዝ 2.14 ዩዚንግ ፋክተር ቴረም ላይ ነው አሁንም ያለ ነው። ሶ ምንድነው የሚለን each of the following find the values of k ነው የሚለን satisfying the given condition x minus 2 is a factor of this ማለት ይሄ ማለት ስለዚህ ምን ማለት ነው? አሁን ይሄ f of 2 ስንት ይመጣል ማለት ነው? 0 ለምን ፋክተር ስለተባለ ስለዚህ ምን እናደርጋለን? ይሄ ማለት 2 ልንተካ ነው 2 into 2 cubed plus k into 2 square plus 5 into 2 minus 1 equals to 0 እንላለን ማለት ነው። ለምን ፋክተር ስለተባለ ሶ 2 ኪዩብድ ስንት ነው? 8 ነው። በ2 16 ሲደመር 2 ስኩዌር 4 ነው። 4k መጣ ማለት ነው። ማይነስ ፕላስ 10 ማይነስ 1 ኢኳልስ ቱ 0 መጣ ማለት ነው። በጣም አሪፍ። ስለዚህ 4k ከፊት ላስቀድመው 10 ሲደመር 16 26 ይመጣል። 26 ሲቀነስ 1 25 ይመጣል ኢኳልስ ቱ 0 ይመጣል። ወደዛ ወስዶ ምን ይመጣል? አሁን 4k which is equal to ኔጌቲቭ 25 ይመጣል። ሶ k which is equal to ኔጌቲቭ 25 ኦቨር 4 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ይሄኛውንም የሲንም በዚህ መልኩ አሁን መስራት እንችላለን። x + 3 is a factor of this ነው የሚለው። ይሄ ማለት እቺን 0 የምታመጣት -3 ነች አይደል? ስለዚህ f(-3) ምን መሆን አለበት? 0 መሆን አለበት። ስለዚህ -3 the power of 4 እዚህ ጋር የተካው ነው በx ቦታ ፕላስ 2k into -3 the power of 3 minus -3 the power of 2 minus 5k the power of -3 plus 6 equals to 0 ይመጣል ማለት ነው። 0 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ አሁን መስራት እንችላለን ይሄኛው። እሺ የስንት ይመጣል? 81 ይመጣል። -3 the power of 4 81 ነው። ይሄኛው -27 ነው። በ2 ሲባዛ ሲቀነስ 54k ይመጣል። ይሄኛው ስኩዌር 9 ሲሆን 9 ሲቀነስ 9 ይመጣል። ይሄኛው ደግሞ ፕላስ ይሆናል። ፕላስ 15k ይመጣል። እሺ ፕላስ 6 ኢኳልስ ቱ 0 ይመጣል ማለት ነው። በጣም አሪፍ። ስለዚህ አሁን እቺኛዋ አንድ ባንድ መሄድ ነው። ቁጥሩን አንድ ላይ ላድርገው። ይሄ -54k እቺኛዋ ወደዚህ ልውሰዳት ፕላስ 15k አንድ ላይ ላይክ ተርም ስለሆኑ ማለት ነው። ሲደመር 81 ሲቀነስ 9 ሲደመር 6 ኢኳልስ ቱ 0 ላድርገው። እሺ ከዛ ይሄ ስንት ይመጣል? ኔጌቲቭ 54 ሲደመር 15 ስንት ይመጣል? ኔጌቲቭ 39 ኦኬ አማይ ኮሬክት? ያ ኔጌቲቭ 39 ይመጣል። ኔጌቲቭ 39 ይመጣል። ከዛ ፕላስ እናደርግና 81 ሲቀነስ 9 ስንት ነው? 72 ይመጣል። 72 ሲደመር 6 ስንት ነው? 78 ይመጣል። 78 ኢኳልስ ቱ 0 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ እቺን ወደዛ ልወስዳት። ይሄ ማለት ኔጌቲቭ 39 k which is equal to ይሄ ኔጌቲቭ 78 ነው። ከኩሉን አስሽካክ ኦቨር ኔጌቲቭ 39 ኦቨር ኔጌቲቭ 39 ባደርገው ይሄ በዚህ ይጣፋል። ሶ k which is equal to ስንት ይመጣል? ኔጌቲቭ በኔጌቲቭ ይጣፋል። አይ ቲንክ 2 ይመጣል። ስለዚህ ቼክ አድርጉት። 2 ይመጣል። ሶ ዘ ቫልዩስ ኦፍ k ስንት መጣ ማለት ነው? 2 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ በዛሬው ሌሰናችን በደንብ
በደንብ ስፔሻሊ ሪሜይንደር እና ፋክተር ቴረምን በደንብ ፎከስ ማድረግ አለብን። ከዚህ ጋር ተያይዞ ኢንትራንስ ጥያቄዎች ይወጣሉ። የክላስም ሞዴል እና ፋይናል ኤግዛም እንዲሁም ደግሞ የክላስ ቴስት ብዙ ጊዜ ስለሚመጣ እሱን በደንብ ጥንቃቄ ማድረግ ያስፈልገናል ማለት ነው። የመጨረሻውን ጥያቄ እንስራና እንጨርሳለን። ምንድነው የሚለን? ፋይንድ ዘ ቫልዩስ ኦፍ ኤ ኤንድ ቢ ነው የሚለን። ፖሊኖሚያሉ ይሄ ቢሆን such that x plus 1 እና x minus 2 are factors ነው የምንለው። ስለ x plus 1 ፋክተር ከሆነ ማለት 0 የምታመጣው ነው ማይነስ ነው። ስለዚህ f of minus 1 ሲተካ 0 ይመጣል። ይሄኛው 2 ነው 0 የሚያመጣው f of 2 ሲተካ 0 ይመጣል ማለት። ስለዚህ ሁለቱንም እንተካና እዚህ ጋር ሰብስቲቱት እናደርጋቸዋለን። ሶ f of minus 1 ማለት ምን ማለት ነው? a into minus 1 the power of 4 እዚህ ጋር ነው የምንተካው ፕላስ minus 1 the power of 3 minus 2b into minus 1 square minus 11 into minus 2 minus 1 sorry minus 1 ማለት ነው minus 1 plus 6 equals to 0 ማለት ነው። ሶ ይሄኛው a ይመጣል ስኩዌር ስለሆነ ማን ፓወር ኢቭን ስለሆነ minus 1 እቺ minus 2b yes እቺ ስኩዌር ስለሆነ ታጠፋታለህ። ይሄኛው plus 11 plus 6 equals to 0 ማለት ነው። ሶ ቁጥሮችን a minus 2b ላድርገውና minus 1 plus 11 ስንት ይመጣል? plus 10 ይመጣል አይደል? plus 6 equals to 0 ይመጣል። ሶ ምን መጣ? በአጠቃላይ ይሄኛው ይሄ ማለት a minus 2b እኩል ይሆናል እቺ ወደዛ ወስደ 16 ነበር ነው ኔጌቲቭ 16 ይመጣል ማለት ነው። እቺን አንድ እንበል። አሁን ደግሞ ሁለትን እንተካና እዚህ ጋር equals to 0 እንለዋለን። ሶ f of 2 ስንት ይመጣል? አሁን f of 2 ማለት ነው a into to the power of 4 minus plus ማለት ነው to the power of 3 plus minus ማለት 2b into to the power of 2 minus 11 the power of 2 plus 6 equals to 0 ለምን ፋክተር ስለተባለ ማለት ነው። እሺ አሁን ስንት ይመጣል? ይሄ to the power of 16 ነው 16a ፕላስ 8 ይመጣል። ይሄኛው ስኩዌር ነው ስለዚህ ሲባዛ ኔጌቲቭ 8b ይመጣል። እሺ ከዛ ማይነስ 22 ይመጣል ፕላስ 6 equals to 0 ይመጣል ማለት ነው። እቺን አንድ ላይ ላርጋቸው 16a minus 8b plus 8 minus 22 plus 6 equals to 0 ይመጣል። ሶ እቺን አሁን መደመር ይችላል እስከዚህ ድረስ ያለው ነው። ስለዚህ 8 ሲቀነስ 22 ስንት ይመጣል? ኔጌቲቭ 14 ያ ኔጌቲቭ 14 ሲደመር 6 ስንት ይመጣል? ኔጌቲቭ 8 ያ ኔጌቲቭ 8 ይመጣል። ስለዚህ ምን እናደርጋለን ማለት ነው 16 ሲቀነስ 8b ሲቀነስ 8 equals to 0 ነው። ሶ ወደዛ መውሰድ ይችላልው። በ8 ባካፍሉ ምን ይሆናል? አሁን እቺኛው a ነው 2a minus b equals to ስንት መጣ? 2 መጣ ማለት ነው። 2 መጣ ማለት ነው። ሶ አሁን እቺኛዋን አንድ ላይ ላርጋቸው። እቺኛዋን ሁለት ልውሰዳት። እቺኛዋን ይሄ ምንም የሰራው ነገር የለም 2 አይደለም በነገራችን ላይ ይሄ በ8 ነው ያካፍሉት። ይሄ 1 ነው የሚመጣ 1 ነው የሚመጣ። ለምን በ8 ሲካፈል 1 ስለሚመጣ። ሶ አሁን እቺኛዋን ከላይ ያለችዋን ወሰዳት። ከላይ ያለው ማለት ምን ማለት ነው? a minus 2b equals to ኔጌቲቭ 16 ብለናል አይደል? ከታች ደግሞ 2a minus b equals to 1 ማለት ነው። ሶ እቺን እንወስድና ሶልቭ እናድርጋቸው ሁለቱ ቼክ እናድርግ። ኦኬ ለምሳሌ አሁን ይሄኛው በሁለት ባባዛው ይሄን በሁለት ባባዛው ይሄን በሁለት ከማባዛው ይሄኛውን በሁለት ላባዛው ምን ይመጣል? አሁን ፓራሌል ወስደው ይሄ a minus 2b which is equal to ኔጌቲቭ 16 ይመጣል። ከላይ ያለው ምንም አይነካም። ከታች ያለው ግን 4a minus 2b which is equal to 2 ይመጣል። ሶ አሁን ልቀንሰው ወደ ታች እንዲህ ብቀንሰው ምን ይመጣል? ማይነስ 3a ይመጣል። ይሄኛው በዚህ ይጣፋል። ይሄ ሲቀነስ ስንት ይመጣል? ኔጌቲቭ 18 ይመጣል።
በ3 ባካፍለው በኔጌቲቭ 3 ማለት ኤ ስንት ይመጣል? 6 ይመጣል ማለት ነው። በጣም አለ። ግልጽ ነው ተማሪዎች? ኦኬ ከዛ በኋላ አንዱ ጋር ተቀዋለሁ። ለምሳሌ ኤ 6 ከመጣልኝ 2a ማይነስ b which is equals to 1 የሚላል እዚህ ጋር መተካት ነው። ምን ይመጣል? አሁን በኤ ቦታ 6 ቢተካ ስንት ይመጣል? 12 ማይነስ b which is equals to 1 ነው። ይችን ወደዚህ አድርጌ ሪአሬንጅ ባደርጋት ምን ትመጣለች ማለት ነው? b which is equals to ይሄን ወደዚህ አድርገው ስንት ይመጣል? 11 ይመጣል ማለት ነው። b which is equals to 11 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። የዛሬው ሌሰናችን ይሄንን ይመስል ነበረ። በተለይ ሪማይንደር እና ፋክተርን ቴረም በደንብ መያዝ ይጠበቅብናል። በጣም ወሳኝ የሆነ ፖይንት ስለሆነ ተጨማሪ ደግሞ ጥያቄዎችና ወርክሽቶች ደግሞ ቴሌግራም ቻናላችን ላይ ስለምታገኙ ከዛ ገብታችሁ መፍታት ትችላላችሁ። የዛሬው ሌሰናችን ይሄንን ይመስል ነበር። አይሆፕ አሪፍ ጊዜ እናሳለፍን ተስፋ እናደርጋለን። መልካም የጥናት ጊዜ፣ መልካም የትምህርት ጊዜ ይሆንላችሁ። ቻው